ይስጥልን ተመልካቾቻችን ከፕራይም ሚዲያ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ተስፋ ያባተ ነኝ። በቅድሚያም አርዕስተ ዜናዎች። የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ዜጎች የሕጎች ሁሉ የበላይ ለሆነው ሕገ መንግስት ተገዢ ሊሆኑ እንደሚገባ አስገነዘቡም። ባለፉት 7 ዓመታት በተሰሩ ጠንካራ ስራዎች አዲስ አበባ ከተማ ከሀገሪቱ ጠቅላላ ምርት 40 በመቶ ድርሻ መያዟን ከንቲባ አዳነች አቤቤ ገለጹ። ማሊ፣ ኒጀርና ቡርኪና ፋሶ በቀጠናው የሚገኙ አሸባሪ ቡድኖችን ለመዋጋት ጥምር የታጠቀ ኃይል ለማቋቋም መስማማታቸውን የማሊ የውጭ ጉዳይ ሚኒስትር አብዱላሂ ዲፒዮ አስታወቁ። ክቡራን ተመልካቾቻችን በሰዓቱ የዜና ወጃ የሀገር ውስጥ፣ የውጭ፣ የቢዝነስ፣ የመከላከያ፣ ስፖርታዊ መረጃዎችን አካተን ወደ እናንተ ቀርበናል። አብራችሁ ቆዩ። የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ዜጎች የሕጎች ሁሉ የበላይ ለሆነው ሕገ መንግስት ተገዢ ሊሆኑ እንደሚገባ አስገነዘቡም። ሕገ መንግስትና ሕገ መንግስታዊነት በኢትዮጵያ በሚል ርዕስ ሶስተኛው የፓርላማ ዜጎች ፎረም ተካሂዷል። አፈ ጉባኤ ታገሰ ሕገ መንግስት የመንግስትና የህዝብ ግንኙነት የአስተዳደር ስርዓትን የሚደነግግ ሰነድ መሆኑን አስገንዝበዋል። ሀገሪቱ የምትመራባቸው ፖሊሲዎችና ሌሎች ሕጎች የሚመነጩት ከሕገ መንግስት መሆኑን ጠቁመው ተቋማት የሚገነቡት የሕገ መንግስቱን ድንጋጌ መሰረት በማድረግ ነው ብለዋል። ሕግ አውጪዎች፣ ሕግ አስፈጻሚና ሕግ ተርጓሚው ስልጣንና ተግባር፣ የስራ ግንኙነት ሕገ መንግስቱን መሰረት ያደረገ መሆኑንም አብራርተዋል። ባለፉት 7 ዓመታት በተሰሩ ጠንካራ ስራዎች ከአዲስ አበባ ከተማ ከሀገሪቱ ጠቅላላ ምርት 40 በመቶ ድርሻ መያዟን ከንቲባ አዳነች አቤቤ ገለጹም። ከንቲባዋ ባለፉት 7 ዓመታት በመዲናዋ ስለተከናወኑ ተግባራት ማብራሪያ ሰጥተዋል። ከፋና ብሮድካስቲንግ ኮርፖሬት ጋር የነበራቸውን ቆይታ መነሻ በማድረግ አለምሰገድ አበበ ተከታዩን ዘገባ አሰናድቷል። ከአንድ ምዕት ዓመት በላይ ዕድሜን ያስቆጠረችው መዲናችን አዲስ አበባ እንደ ዕድሜዋ ብዛት ሁሉ ያለፈችበት የኢኮኖሚ የፖለቲካና የማህበራዊ ጉዳይ ውጣ ውረድ በቁጥር በዛ ብሎ የሚጠቀስ ነው። ዛሬ ለብዙዎች ምሳሌ መሆን የሚችሉ ተግባራት በአዲስ አበባ ከተማ ውስጥ ሲተገበሩም መመልከቱ እየተለመደ መጥቷል። የፕሮጀክቶች የአፈጻጸም ብቃትና ጥራት፣ የከተማ ማስዋብና ለነዋሪ ምቹ የማድረግ ተግባር እንዲሁም የዜጋ ተኮር ተግባራት በጥቂቱ የሚጠቀሱም ናቸው። አዲስ አበባ ባለፉት 7 ዓመታት ውስጥ በኢትዮጵያ የተፈጠረውን ለውጥ ከማሳየት አንጻር ምን ያህል ድርሻ መውሰድስ ትችል ይሆን? የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ አዲስ አበባ በለውጡ ዓመታት ያስመዘገበቻቸውን ለውጦች በተመለከተና በተለይ በ7 ዓመታት የለውጥ ዘመን ውስጥ የሚኖራትን ተምሳሌትነት ምላሽም ሰጥተዋል። ለውጥ ዓመታት በጣም በርካታ ስራዎች ተሰርተውበታል፣ ብዙ ተግዳሮቶችም ታልፈውበታልና በጥቅሉ ለውጡ በርካታ ስኬቶችን አሳክቷል የሚል እምነት አለኝ። በተለይም የፖለቲካ ባህላችን ላይ የነበረውን ህመም በማከም ስብራቶቹን በመጠገን የፖለቲካ ባህላችን እየተለወጠ የመጣበት፣ ማህበራዊ ስብራቶች መጠገን የጀመሩበት፣ የኢኮኖሚ ስብራቶች ከመሰረቱ መታከም የጀመሩበት መሰረት የተጣለበት ነውና በዚህ በኩል ደግሞ አዲስ አበባ የለውጡ ትልቅ ማሳያ ናት። ለውጡን ማየት የፈለገና ማገናዘብ የፈለገ ዋናው ማሳያ እና መሰረታዊ ማሳያ የምትሆነው ከመዲናችን አዲስ አበባ ናት ብዬ አምናለሁኝ። በምጣኔ ሀብት ረገድ በርካታ የመሰረተ ልማት ስራዎችም ተከናውነዋል። የኮሪደር ልማትና የሜጋ ፕሮጀክቶች ግንባታና አፈጻጸም በለውጥ ዓመታት ምን ያህል መሻሻሎችን አሳይተው ሲሆን በዋነኝነት ሊጠቀሱ የሚችሉ የማሳያ ስራዎችስ ይኖሩ ይሆን? ከንቲባ ወይዘሮ አዳነች አቤቤ ምላሽ አላቸው። ሁለተኛ ትልልቅ ፕሮጀክቶች እነ መስቀል አደባባይን፣ እነ አድዋን፣ እነ አዲስ ኢንተርናሽናል ኮንቬንሽንን፣ የትራንስፖርት ማዕከልን፣ የነ አቃቂ ግብርና ማዕከልን፣ በተመሳሳይ እነ እንጦጦ እነ ወንድማማች ፓርክን እነኚህ ሁሉ ደምረን ስንመለከት በርካታ የስራ እድል ፈጥረዋል። በርካታ የከተማው ልጆች የሀገራችን ኢትዮጵያውያን ባለሙያዎች የስራ እድል ያገኙበት፣ ሌሎችም ጭምር የስራ እድል በመፍጠር የቻሉበት ተጠቃሚነትን ያረጋገጥንበት ነው።
የኮሪደር ልማት አዲስ አበባ እንደ ኢትዮጵያን ብቻም ሳይሆን ለበርካታ የአፍሪካ ሀገራት ምሳሌ የሆነችበት አጋጣሚንም ፈጥሯል። ይህ የኮሪደር ልማት በለውጡ ዓመታት እንደመተግበሩ እንዴት ይገለጻል? በአንድ ዓመት ውስጥ የአዲስ አበባ ጎዳናዎች በከፍተኛ ሁኔታ ተቀይረዋል። መንገዶቿ ሰፍተዋል። አዳዲስ የመንገድ መሰረተ ልማቶችን ገንብተናል። የመንገድ ኔትወርኩ በጥሩ ሁኔታ እየተያያዘ መጥቷል። ወደ ተግባራ ስንገባ የአዲስ አበባ ልጆች ህፃናት መጫወቻዎችን እንዲያገኙ፣ ሰውና ተሽከርካሪ እንዲለይ፣ መንገድ ለሰው ብቻ ሳይሆን ለተሽከርካሪ ብቻ ሳይሆን መንገድ ለሰውም ጭምር መሆን እንዲችል ከጤንነት አንጻር እንዲሁም ወጪን የነዳጅ ወጪን ከመቀነስ አንጻር በርካታ የትራንስፖርት የሳይክል መሰረተ ልማት ተዘርግቷል ማለት ነው። የአዲስ አበባ ከተማ አስተዳደር በዜጋ ተኮር ስራዎች ባለፉት 7 የለውጥ ዓመታት ስኬታማ ተግባሮችን ሲያከናውንም ተመልክተናል። የተማሪዎች ምገባ፣ የነገዋና ሌሎች ዜጋ ተኮር ፕሮጀክቶች በከተማ አስተዳደሩ እንዴት ይገለጻሉ? የምንሰራው ለሰው ነው። ሀገር ብናበለጽግ ለሰው ነው። ኢኮኖሚውን ብናሳድግ ለሰው ነው። የሰው ህይወት እንዲሻሻል፣ አንዳች ነገር የሰው ህይወት ላይ ጠብ የሚል ለውጥ ማምጣት እንዲችል፣ ሰዎች ክብር እንዲያገኙ ክቡር ጠቅላይ ሚኒስትራችን የፓርቲያችን ፕሬዝዳንት ክቡር ዶክተር አብይ አህመድ የአዲስ አበባ ተማሪዎችን ገመና በሚገባ ያውቁት ነበር። ከለውጡ በፊት ያውቁት ነበርና ወዲያውኑ ወደ ለውጥ እንደገባን የተደረገው የአዲስ አበባ ተማሪዎች ባዶ ሳህን ይዘው በየትምህርት ቤቱ መውደቅ የለባቸው። ሁለተኛው የነገዋ ነው። ለነገዋን ስንገነባ አዲስ አበባ ውስጥ ያለውን እዚሁ መዘጋጃ ቤት ዙሪያ ያለውን እውነታ ስናየው በእውነት ቅድሚያ መሰጠት ያለበት ትልቅ ስራ እንደሆነ አየን ማለት ነው። ህጻናት ልጆች ሳይቀሩ ያለ እድሜያቸው መንገድ ላይ የሚቆሙበት ለሴተኛ አዳሪነት ስራ በራሳቸው ጥፋት ባልሆነ ማህበረሰቡ ስር በሰደደ የአስተሳሰብ መዛባት፣ የኢኮኖሚ ስብራት፣ የማህበራዊ ስብራት አንዳንዶቹ ገቢውን እንኳን በዛ ምክንያት የሚገኘውን ገንዘብ እንኳን ለራሳቸው አያገኙም። ሰው ነው የሚነግድባቸው። ያማል በጣም። በበጎ አድራጎት በርካታ ባለሀብቶችን አስተባብረን መሬት አዘጋጅተን አንዳንድ ግብአቶች መሰረተ ልማቶችን አዘጋጅተን ባለሀብቶችን አስተባብረን ወደ 38,000 የሚደርሱ የመኖሪያ ቤቶችን ለአቅመ ደካሞች፣ ለአገር ባለውለታዎች፣ ቤት ለወደቀባቸው፣ የድሮ የቀበሌ ቤቶች ለፈራረሰባቸው ቤት ሰርተን ገንብተን ንጹህ ቤት፣ መጸዳጃ ቤት ያለው ውሃ ቤት ውስጥ ማግኘት የሚችሉበት ሁኔታን መፍጠር ተችሏል። እነዚህ የአዲስ አበባ ከተማ አስተዳደር ተግባራት እንደ ስኬት ሲቆጠሩ ከጀርባ በብዙ ፈተናዎች ውስጥ መታለፉ የሚካድ ሀቅም አይደለም። ህዝቡ መንግስት ላይ አምኔታ እንዳይኖረው ማድረግ፣ በህዝባዊ በዓላት ላይ የተሞከሩ የህዝቡን ሰላም የመረበሽ ተሞክሮዎችና የህዝቡን የመንግስት አገልግሎትን የማግኘት መብትን በብልሹ አሰራር የመቀየር እንቅስቃሴዎች በከንቲባዋ የተጠቀሱ ዋነኛ ተግዳሮቶችም ናቸው። ክብርት ከንቲባ ወይዘሮ አዳነች አቤቤም በቀጣይ የከተማው አስተዳደሩ እነዚህን ችግሮች ለመቅረፍ እንደሚሰራም ተናግረዋል። ለታጣቂ ኃይሎች በተደረገው ጥሪ ምንም አይነት አዎንታዊ ምላሽ እንዳልደረሰው የሀገራዊ ምክክር ኮሚሽን ገለጸ። የሀገራዊ ምክክር ኮሚሽን በአማራ ክልል የአጀንዳ ልየታ መርሃ ግብር ከነገ ጀምሮ እስከ ሚያዝያ 4 እንደሚያካሄድ ተገልጿል። አለማየሁ ኃይለማርያም ተጨማሪ ዘገባ አለው። የምክክር ኮሚሽን የአማራ ክልልን የአጀንዳ ማሰባሰብ መርሃ ግብር ነገ ይጀምራል። ነገ በሚጀምረው የአማራ ክልል አጀንዳ ልየታ ላይ የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር ዶክተር ዮናስ ሳዳይና ኮሚሽነር መላኩ ወልደ ማርያም መግለጫ ሰጥተዋል። ሀገራዊ ምክክር ኮሚሽን ከአዲስ አበባ ከተማ አስተዳደር ጀምሮ በመላው ሀገሪቱ የአጀንዳ ማሰባሰብ መርሃ ግብሩን በመቀጠል አማራ ክልልና ትግራይ ክልል ላይ ብቻ ቀርተውታል። የአማራ ክልል የአጀንዳ ማሰባሰብ መርሃ ግብርም ከነገ መጋቢት 27 ጀምሮ እስከ ሚያዝያ 4 እንደሚቆይም በመግለጫው አሳውቋል። በዚህ የአማራ ክልል አጀንዳ ልየታ ላይ 267 ወረዳዎች የተለዩ ሲሆን 4500 በላይ የህብረተሰብ ተወካዮች ተለይተው የሚሳተፉ እንደሆነም ተገልጿል። እያንዳንዱ የህብረተሰብ ክፍልም በአማካይ 534 ተወካዮች ይኖሩታል ተብሏል። ኮሚሽኑ የተሳታፊ ልየታ መርሃ ግብሩን ማጠናቀቁን ተከትሎ ከነገ መጋቢት 27 ቀን 2017 ዓ.ም ጀምሮ እስከ ሚያዝያ 4 2014 ድረስ የክልሉን የአጀንዳ ማሰባሰብ የምክክር ምዕራፍ
እንደሚያከናውን በይፋ አሳውቃለሁ ወይም እናሳውቃለን። በዚህ መርሃ ግብር ከአምስቱ የክልል የምክክር ባለድርሻ አካላት ማለትም ከህብረተሰብ ክፍሎች፣ ከመንግስት፣ ከፖለቲካ ፓርቲዎች፣ ከተጽዕኖ ፈጣሪ ግለሰቦች እንዲሁም ከተቋማትና ከማህበራት የተወከሉ በጥቅሉ ከ6000 በላይ ወኪሎች ይሳተፋሉ። በዚህ ምክክር ምዕራፍ በክልሉ ከሚገኙ 267 ወረዳዎች 10 የማህበረሰብ ክፍሎችን የወከሉ ከ4500 በላይ የህብረተሰብ ወኪሎች በመጀመሪያዎቹ 4 ቀናት ማለት ከነገ ጀምሮ ማለት ነው በአጀንዳ ሀሳቦቻቸው ላይ ውይይት በማድረግ ክልላዊና ሀገራዊ ፋይዳ ያላቸውን አጀንዳዎች የሚያጠናቅሩ ይሆናል። በአማራ ክልል የጸጥታ ችግር አንጻር ችግር የሚስተዋልባቸው አካባቢዎችም ቢሆን አንጻራዊ ሰላም ስላለ የተመረጡ ተወካዮች ተሳታፊ ይሆናሉ ተብሏል። ደግሞ ጥሪ አድርጋችሁ ነበር። እስካሁን ድረስ መልስ አግኝታችኋል ወይ? ቀጥተኛ የሆነ መልስ በግሩፕ መጥተው 4 አቅጣጫ ያሉት እንዲህ አድርገናል፣ ከዛሬ ጀምሮ እንደዚህ አብረን እንወያይ እንነጋገር የሚባለውን ነገር ኦፊሻሊ ለሀገራዊ ምክክር የደረሰን ነገር እስካሁን እየጠበቅን ነው። ክቡር ሰብሳቢያችን የተናገሩትን እኛም እናውቃለን ሰምተናልም። ነገር ግን በተናጠል ብቻ ስለነበረ ይሄንን እንዲህ ላለ እጅግ ለምናከብረውና ለምንወደው ሚዲያችን ያልሆነ ነገር መናገር አንችልም። ነገር ግን በጣም ተስፋ አለን። አዎንታዊ አመለካከቶችን ይዘን ነው የምንንቀሳቀሰው። ደፍነትሊ ቅርብ ጊዜ እናሳውቃቸው ብለን ተስፋ እናደርጋለን። ተደራሽ ለማይሆኑ አካላት በተወካዮቻቸው በበይነ መረብ ተደራሽ እንደሚደረግም ኮሚሽነሮቹ ገልጸውታል። ተደራሽ የምናደርግባቸው ብዙ መንገዶች አንዱ ካሉበት ሆነው ልክ ዳያስፖራዎች በበይነ መረብ አማካይነት እንደሚሰጡ ሁሉ ካሉበት ሆነው ለኛ ቢሰጡን እኛ አድራሻችን በየቦታው እየረጨን ያለ ነው። ከዚያ ማየት ይችላሉ። በዚያውም አማካይነት እንዲመጡ ማድረግ። ሁለተኛው ወገኖቻችን በትጥቅ ግጭት ውስጥ የሚገኙ ወገኖቻችን ትጥቆቻቸውን እንደያዙ የራሳቸውን ልኡካን ብልኩልን እኛ ለመቀበል ዝግጁ መሆናችንን በየሚዲያው የተናገርነው። ዛሬም በዚህ አጋጣሚ ደግሞ የከበረ የፍቅር ጥሪም የእናት ሀገር ጥሪ፣ የአባት ሀገር ጥሪ ወይም የኢትዮጵያ ወንድሞች የኢትዮጵያ ልጆች ቤተሰብ አንድ ቤተሰብ የተጣላ ስለሆነ ቤተሰብ ውስጥ ችግሮቻችን ተመካክረን መፍታት ስላለብን አሁንም የክብር ጥሪ በዚሁ አጋጣሚ ማስተላለፍ እንወዳለን። ነገ ለሚጀምረው የአማራ ክልል ሀገራዊ ምክክር አጀንዳ ልየታ ላይ ተሳታፊዎችም ንቁ ተሳትፎ እንዲያደርጉ ጥሪ ቀርበዋል። ይህ መርሃ ግብር የክልሉ የምክክር ባለድርሻ አካላት ሀገራዊ መግባባት ሊደረግባቸው ይገባል የሚሏቸውን አጀንዳዎች የሚለዩበት ወሳኝ ምዕራፍ ነው። በመሆኑም የሁሉም ባለድርሻ አካላት ንቁ ተሳትፎ በእጅጉ አስፈላጊ መሆኑን መግለጽ እወዳለሁ። የተመረጣችሁ የባለድርሻ አካላት ወኪሎች የምክክሩን ክልላዊና ሀገራዊ ፋይዳ በጥልቀት በመረዳት ንቁ ተሳትፎ እንድታደርጉ የኢትዮጵያ ሀገራዊ ምክክር ኮሚሽን በታላቅ ትህትና ጥሪ ያቀርብላችኋል። በዚህ አጋጣሚ ኮሚሽኑ ለሂደቱ ስኬት በተለያየ መስክ ድጋፍ ስታደርጉ ለቆያችሁ በሙሉ ምስጋናውን ያቀርባል። እስከ ምክክሩ ፍጻሜ የተለመደ ትብብራችሁን እንደምትቀጥሉም በዚህ አጋጣሚ መጠቆም እወዳለሁ። በመዲናዋ ባለፉት 8 ወራት ከ8.7 ቢሊዮን ብር በላይ የሚገመት የበጎ ፈቃድ አገልግሎት ስራዎች መከናወናቸውን የአዲስ አበባ ከተማ የሕዝብ ተሳትፎና በጎ ፈቃድ ማስተባበሪያ ኮሚሽን ገለጸ። በተከናወኑ የበጎ ፈቃድ ስራዎች ከ1.2 ሚሊዮን በላይ ዜጎች ተጠቃሚ መሆናቸው የተገለጸ ሲሆን ከ3 ሚሊዮን በላይ በጎ ፈቃደኛዎች መሳተፋቸውም ተጠቁሟል። የኮሚሽኑ ኮሚሽነር ይመር ከበደ በበጀት ዓመቱ የበጋ በጎ ፈቃድ አገልግሎት ተጠናክሮ የቀጠለና ባህል እየሆነ መምጣቱንም ተናግረዋል። አገልግሎቱ በተለያዩ መስኮች የተሰጠ መሆኑን አንስተው በቤቶች ግንባታ፣ በደም ልገሳ፣ በትራፊክ ማስተባበር፣ በሆስፒታል ህሙማን መንከባከብ፣ ማዕድ ማጋራትና በአገልግሎት ሰጪ ተቋማት ላይ ሙያዊ እገዛ ማድረግ ተጠቃሽ ናቸው ብለዋል። ሸገር ከተማ ከተመሰረተ ጊዜ ጀምሮ በልማት ስም የተፈናቀለ አንድም ገበሬ የለም ሲሉ የከተማዋ ምክትል ከንቲባ አቶ ጉግሳ ደጀኔ ተናገሩ። የሸገር ከተማ ምስረታ ለአርሶ አደሩ ዋስትና መሆኑም ተጠቁሟል። ሪያድ ኡፌራ ተጨማሪው እንደሚከተለው ታቀርበዋለች። ከተሞች ሲመሰረቱ በአካባቢው ላይ የሚኖሩትን ነባር ዜጎች ያላማከለና የማህበረሰቡን ማንነት ከግምት ውስጥ ያላስገባ ነበር። ከተሞች ሲመሰረቱ የሌላውን ሕዝብ ቋንቋ፣ ማንነት፣ ባህል በተጻረረ መልኩ የሚያጠፉበት አጋጣሚም ሰፊ ነው። የሸገር ከተማም ከዚሁ ችግር ጋር ዘመን ተሻግሮ መኖሩን የሚጠቁሙት የከተማው ምክትል ከንቲባ
ከንቲባ አቶ ጉግሳ ደጀኔ ከተሞች በሚመሰረቱበት ጊዜ ፕላንና ሕግን ያልተከተሉ መሆናቸው በርካታ ቀውሶችን ሲያስከትሉ ነበርም ብለዋል። የፕላን ጉድለት አለባቸው። ሎካል አይዴንቲቲን ይዞ ህዝቦችን ማዕከል አድርጎ የማደግ የማስፈር ሁኔታዎች ስላልነበሩ ስለዚህ በከተማና በተለይ በከተማና በገጠር መካከል ያለው ሪሌሽንሺፕ ወይም ግንኙነት እንደ ጥሩ ሁኔታ የሚታይ ስላልነበረ ይህን ደግሞ ለመቀየር ስላለብን ብለን የወሰድነው ነው። የሸገር ከተማ የተመሰረተበት ዓላማ የተበታተኑ ከተሞች በመሰረተ ልማት ያልተሳሰሩ በመካከላቸው ጠንካራ ግንኙነት ያልነበራቸውን ከተሞች በማሰባሰብ ለብቻቸው ሲሆኑ ጠንካሮች ስለማይሆኑ ያን የተበታተነ አቅም ወደ አንድ በማምጣት ጠንካራና አንድ ትልቅ ከተማ ለማድረግ ታስቦ የተጀመረና አመርቂ ውጤት ያስመዘገበ ሂደት ነው ይላሉ አቶ ጉግሳ ደጀኔ። ከተሞች ነበሩ፣ የተበታተኑ ከተሞች ነበሩ። ነገር ግን የነበሩ ከተሞች በአጭር ርቀት ውስጥ የሚገኙ ናቸው። ነገር ግን ደግሞ በመሰረተ ልማት ያልተሳሰሩ፣ በመካከላቸው ጠንካራ ግንኙነት ያልተፈጠረበት፣ መተሳሰር የሌለበት እንዲሁም የአንዱን እድል ለሌላ እድገት የማንጠቀምበት ወጪ የሚደራረብበት ሁኔታዎች ነበሩ። ለየብቻቸው ሲሆኑ ጠንካራ ተወዳዳሪ ያልሆኑበት የተበታተነ አቅም ነበረባቸው። ስለዚህ ይሄ የተበታተነ አቅም ወደ አንድ አምጥተን አንደኛ ጠንካራ የሆነ ተወዳዳሪነቱ የሚጎላ ጠንካራ አመራር ያለው ማስተር ፕላን የሚመራ በመሰረተ ልማት የምተሳሰር አንዱ ጋር የሚገኘው ሪሶርስ ለሌላው የምንጠቀምበት የሌላው እጥረት በሌላ የምንሞላበት ሁኔታ መፍጠር ስላለብን እነኚህ የተበታተኑ ከተሞች ነገር ግን በቅርብ ርቀት ውስጥ የሚገኙትን ወደ አንድ አምጥተን ትልቅ ተወዳዳሪ አቅም ያለው ትልቅ የምታወቅ ራዕይ ያለው ከተማ ውን ማድረግ አለብን ብለን ስለተነሳን ነው ማለት ነው። በሸገር ከተማ ከሚስተዋሉ ችግሮች መካከል አንዱና ዋነኛው የመንገድ እጥረትና ጥራት ችግር መሆኑን የጠቀሱት አቶ ጉግሳ ደጀኔ ለሸገር መመስረት ዋናው ምክንያት የነበረው የመንገድ ጉዳይ መሆኑንም ጠቁመዋል። ሸገር ግራንድ ሮድ የምንላቸው ወይም የሸገር ታላቁ መንገድ የምንለው መንገድ ወደ 250 ሜትር ስፋት ያለው ወደ 155 ሜትር ርዝመት አለው። አጠቃላይ የሸገርን ከተማ ፍንፍኔ ዙራ ፍንፍኔ እንደ ቀለበት አድርጓት እነኚህን የሚያገናኝ 155 ሜትር ርዝመት ያለው መንገድና ወደ 250 ሜትር ርቀት ስፋት ያለው መንገድ እየተገነባ ነው ያለው። በዘንድሮ ዓመተ ምህረት የመጀመሪያ ፌዝ መጀመሪያ ላይ ወደ 38 ኪሎ ሜትር ግንባታ ተጀምሯል። ከኩራጅዳ እስከ ገላን ድረስ ያለው ማለት ነው 38 ኪሎ ሜትር የሚሆነው መንገድ ግንባታ ተጀምሯል፣ እየተሰራ ነው ያለው። ኦልሞስት የግንባታ ደረጃው ወደ አሁን በቀደምለት እንደገመገምነው ወደ 20% አካባቢ ደርሷል። የሸገር ሲቲ መመስረት መንግስት የገቢ ምንጩ እንዲጨምር አስተዋጽኦ አበርክቷል። የተለያዩ ጥናቶችን በማድረግ በከተማው ያለውን ገቢ የማሰባሰብ ሁኔታ በማዘመን እና የታክስ ስወራ እንዳይፈጸም በማድረግ የከተማ መስተዳደሩ ገቢ በ2 ዓመት ውስጥ በከፍተኛ ሁኔታ ጨምሯልም ነው ያሉት አቶ ጉግሳ ደጀኔ። 2015 ላይ ህዳር ወር ላይ ነው ወደ ህዳር መጀመሪያ ላይ ወር ላይ ነው ስራ የጀመርነው። በፊት ወደ 5 ቢሊዮን የነበረው ወደ 7.8 ቢሊዮን አካባቢ ያሰባስበናል። ህዳር ላይ ነው ስራ የጀመርነው 2015 ማለት ነው። 2015 ከዛ በፊት 6 ከተሞች የሚያስገቡ ከ5 ቢሊዮን ብር የነበረውን ወደ 7.8 ቢሊዮን አሳድገናል። 2016 በሙሉ አቅም ስንሰራ ነበረ። ገበያችን ወደ 16.5 ቢሊዮን አሳድገናል። 16.5 ቢሊዮን ከ7.5 ቢሊዮን ወደ 16 ቢሊዮን አሳድገናል። 2017 ላይ ወደ 30 ቢሊዮን ለመሰብሰብ አቅደን እስካሁን ድረስ ኦልሞስት ከ50 ወደ 17 ቢሊዮን አሰባስበናል። የሸገር ከተማ ከተመሰረተ ገና 2 ዓመታት ብቻ ቢያስቆጥርም በርካታ መሰረተ ልማቶች ተሰርተዋል። በውስጡ 20 ትምህርት ቤቶች ተገንብተዋል። 5 ከፍተኛ የጤና ጣቢያዎች የተሰሩ ሲሆን 2 ትላልቅ ሆስፒታሎች እየተገነቡም ይገኛሉ።
ኢትዮጵያ በካርቦን ሽያጭ $70 ሚሊዮን ለማግኘት የሚያስችል ስምምነት ማድረጓን የኢትዮጵያ ደን ልማት አስታወቀም። የኢትዮጵያ ደን ልማት ዋና ዳይሬክተር ከበደ ይማም በአረንጓዴ ልማት ስትራቴጂ በተከናወነው ዘመቻ በዘርፉ የመጣው ለውጥ ለካርቦን ሽያጩ መከናወን አስተዋጽኦ አበርክቷል ብለዋል። በዚህም ዓለም ባንክን ጨምሮ ከተለያዩ ሀገራትና ዓለም አቀፍ ተቋማት ጋር $70 ሚሊዮን የካርቦን ሽያጭ የመግባቢያ ስምምነት መደረጉን አስታውሰዋል። በተለይም የገንዘብ ሚኒስቴር ከኖርዌይ መንግስት ጋር በፈረንጆቹ 2026 የሚያበቃ ስምምነት ማድረጉንም አንስተዋል። ባለፉት የለውጥ ዓመታት በደን ልማት ላይ በተሰራው ስራ የሀገሪቱ የደን ሽፋን ወደ 23.6% ማደጉንም አቶ ከበደ ይማም ተናግረዋል። በአዲስ አበባ ከተማ ማዘጋጃ ቤታዊ አገልግሎት ቀልጣፋ፣ ተደራሽና የዘመነ አገልግሎት ለመስጠት የሚያስችል ህዝባዊ ውይይት መድረክ ተካሄደ። አዲስ አበባ ጽዱና አረንጓዴ ለነዋሪዎቿ ምቹና ተስማሚ እንድትሆን ሁሉም የበኩሉን እንዲወጣም ተጠይቋል። ቢኪ ሰቦቃ የአዲስ አበባ ማዘጋጃ ቤታዊ አገልግሎትን ቀልጣፋ ተደራሽና የዘመነ አገልግሎት ለመስጠት የሚያስችል ህዝባዊ የውይይት መድረክ ተካሄደ። በመድረኩ ታዋቂና ተጽዕኖ ፈጣሪ ግለሰቦች የተሳተፉ ሲሆን አዲስ አበባ ጽዱና አረንጓዴ ለነዋሪዎቿ ምቹና ተስማሚ እንድትሆንም የበኩላቸውን እንዲወጡ መድረኩን የመሩት በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታም ጠይቋል። ኢንጂነር ወንድሙ በመድረኩ እንደተናገሩት ከተመሰረተች 140 ዓመታት ያስቆጠረችው አዲስ አበባ እንደተቆረቆረች ነው ማዘጋጃ ቤታዊ አገልግሎት መስጠት የጀመረችው። በተለይ ከ7 ዓመታት ወዲህ የከተማው ማዘጋጃ ቤት የከተማይቱን ሁለንተናዊ ገጽታ ለመቀየር ከፍተኛ ጥረት በማድረግ ላይ ይገኛል። በከፍተኛ ተነሳሽነት የተጀመረውን የከተማዋን የመቀየርና የማዘመን ስራ ከነዋሪዎቿ ጋር በመቀናጀት ተጠናክሮ ይቀጥላልም ብለዋል። ይህንን ከተማ የማዘመን ስራ የተሟላ ማድረግ አስፈላጊ በመሆኑ ይህንን የህዝባዊ መድረክ ማዘጋጀት አስፈላጊ መሆኑን ኢንጂነሩ ገልጸዋል። ድምፃዊ ኤልያስ ተባባል የመድረኩ ተሳታፊ ነበር። ስለ አዲስ አበባ ጽዳት እኔም ጠየቁት። እሱም እንዲህ ብሎ መልስ መስጠት ጀመረ። ጽዳት ለራስ ነው። ጽዳት ላይ ያለን እውነትና ፍላጎት በጣም የወረደ ነው። ከምራ ነው አለ። ጽዳት ሁልጊዜ ከህዝብ ነው የሚመጣው። መጽዳት ለራስ ነው። በአካባቢ ብዙ ነገሮችን ነው የማየው። ምሳሌ ሆናለሁ ብዬ ብዙ ነገሮችን ራሴ ይሄድኩ ከባለቤቴ ብቻዬንም ትራሽ ቀይዤ እያዩኝ ቁመው እኔ ፓብሊክ ፊገር ነኝ ምሳሌ ሆናለሁ ብዬ ነው ሌላውን ጋብዛለሁ ብዬ ነው ቆመው እጃቸውን ተናርገው አንተ መድከም እኮ የለብህም የሚሉኝ ሰዎች አሉ። ለጽዳትም ለምንም ያልተዘጋጁ ማለት ነው። ያን ማድረግ የለብንም። ጽዳት አዲስ አበባ እንዲህ አምራስና ታታምርም እንዴ? ለብዙ እኔ እውነቴን ነው የምልህ አዲስ አበባን በድሮ ሁኔታ አይደለም ማቃት። እኔ እንኳን የድሮዋን አዲስ አበባ ነበር የምወደው ፎር ሰም ሪዝን ያደግኩት በዛች ስለሆነና አሁን ሌላ ሀገር ያለው ነው የሚመስለኝ ከተማዋ ያን ያህል አድጋለች ማለት ነው። መንገዱ ደስ ይላል፣ ምኑም ደስ ይላል። በየውስጡ ግን ያለን ሰዎች የምንኖር ሰዎች እንደዛው ጽዳታችን መጠበቅ አለብን። በውይይቱ ላይ ተሳታፊ ከነበሩት መካከል ሌላኛው ኢንስፔክተር አሰፋ መዝገቡ ይገኝበታል። እሳቸውም እንዲህ አሉ። ስለዚህ የከተማው ለውጥ በመንገድ ልማቱ በግሪነሪው ስናይ በተለይ ከኔ የበለጠ ምስክር ሊሆን የሚችል ማንም ሰው የለም። የእግረኛ መንገድ የለም። የእግረኛ መንገድ በሌለበት ነው እግረኛው የተገጨው። መኪና መንገድ ውስጥ ገብቶ ነው እግረኛው የተገጨው። አሽከርካሪው ከመንገድ ወጥቶ መንገዱ ጠባብ ስለነበረ ተገለበጠ። እንደዚህ የመሳሰሉ ነገሮች በተደጋጋሚ መረጃው የሚደርስበት ነበር። እኔ ነኝ መረጃውን ማቀርብ ነበር። አሁን እንግዲህ ሆን ብሎ ለመገጨት ካልፈለገ በስተቀር ሰው የእግረኛው መንገድ ለብቻው፣ ብስክሌት በተለይም አዲስ አበባ ከተማ ለብስክሌት መንገደኞች በፍጹም የማይታሰብ ነበር። ኢንጂነር ወንድሙ ሴታ በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ዋና ስራ አስኪያጅ የመድረኩን ዋነኛ ዓላማ እንዲህ ይናገራሉ። እንግዲህ ከታዋቂ ሰዎች፣ ከሶሻል ሚዲያ ኢንፍሉዌንሰርስ፣ ከሃይማኖት አባቶችና የተለያዩ ሲቪክ ተቋማት ተወካዮች ጋር ነው። እነዚህ በዛሬ መድረክ ላይ የተገኙ ግለሰቦች ደግሞ ብዙ ህዝብ የሚከተላቸው፣ ብዙ ህዝብ የሚያደምጣቸው፣ ብዙ ህዝብ ቢነግራቸው ጆሮን ሰጥቶ የሚያዳምጣቸው ስለሆኑ የጀመርናቸውን ለውጥ ማስቀጠል እንድንችል እነዚህን ሰዎች እንጠቀም፣ ከጎናችን እናሰልፍና የተሟላ ህዝብ ተሳትፎ እናረጋግጥ በሚል ነው የዛሬው መድረክ ያዘጋጀነውና በዛ መልክ ይሄድንበትም ያገኘነው ሪፍሌክሽንም ያገኘው ግብአትም ጥሩ ነው የሚል እምነት ነው ያለን። በከተማው አሁን ላይ እየተመዘገበ ያለው ለውጥ ውስጥ የከተማው ነዋሪ የባህል ሀብቱ ተሳትፎ እጅግ ከፍተኛ ነው። በመሆኑም በቀጣይ ይህ ተጠናክሮ መቀጠል ይገባዋል ሲሉ ኢንጂነሩም አሳስበዋል። ክቡራን ተመልካቾቻችን አሁን ከሀገር መከላከያ የተገኙ ዜናዎችን ወደ እናንተ እናደርሳለን። ዜናዎቹን ለማድረስ ባልደረባችን ታደሰ ታምራት እዚህ ስቱዲዮ ይገኛል። ታደሰ እንኳን ደህና መጣ። እንደምን አመሸህ ተስፋዬ።
እንግዲህ አንተም በተከታታይ በመታቀርባቸው ዜናዎች የሀገር መከላከያ ሰራዊት በተከታታይ የአቅም ግንባታ ስራዎች ላይ እንደሆነ መመልከት ይቻላል። አሁን ደግሞ 41ኛ ዙር መሰረታዊ ወታደሮች ምረቃም ተካሂዷል። ምን አይነት ዜናዎች ይዛል ዛሬ? ልክ ነህ ተስፋዬ። እንግዲህ መከላከያ በየዕለቱ አዳዲስ የአቅም ግንባታ ስራዎችን እያከናወነ ይገኛል። ከነዚህም ግንባታ ስራዎች መካከል አንዱ የ41ኛው ዙር መከላከያ የመሰረታዊ ወታደሮች ምረቃ ነው። ከዛ በዘለለ ደግሞ የኢንጂነር አይሻ መሐመድ የተለያዩ ተቋማትን ጉብኝት አድርገዋል እና ሌሎች ዜናዎችንም ይዤ ተመጥቻለሁ። ማቅረብ ትችላለህ። አመሰግናለሁ ተስፋዬ። የመከላከያ ሚኒስትር ኢንጂነር አይሻ መሐመድ የመከላከያ ሰላም ማስከበር ማዕከልን ተዘዋውረው ጎበኙ። የመከላከያ ሚኒስትሯ ኢንጂነር አይሻ መሐመድ የመከላከያ ሰላም ማስከበር ማዕከል እየተሳለጠ የትምህርት አሰጣጥ እንዲኖር የሚያስገነባቸውን መሰረተ ልማቶች ተዘዋውረው ጎብኝተዋል። የሰላም ማስከበር ማዕከል ጠንካራ የትምህርት ልህቀት እንዲኖረው እየሰጠ ያለው የማስተርስ ትምህርትና አጫጭር ኮርሶች ተጠናክሮ መቀጠል እንዳለባቸው ሚኒስትሯ ገልጸዋል። የመከላከያ ሰላም ማስከበር ማዕከል አዛዥ ሜጀር ጄኔራል አዳምነ መንግስቴ ማዕከሉ ከዘመናት ጋር እኩል ለመራመድ ደረጃውን የጠበቀ ትምህርት ለመስጠት እየተሰራ ስለመሆኑም ገልጸዋል። ማዕከሉ ከተለያዩ ክልሎች የሚመጡ ሲቪሎችን ጨምሮ የውጭ ሀገር ዜጎችንም ተቀብሎ ትምህርት እንደሚሰጥም ተናግረዋል። የብር ሸለቆ መሰረታዊ ውትድርና ማሰልጠኛ ትምህርት ቤቱ 41ኛ ዙር መሰረታዊ ወታደሮችን አስመረቀ። በምረቃው ስነ ስርዓት ላይ በክብር እንግድነት በመገኘት ሰልጣኞችን የመረቁት የምስራቅ እዝ ዋና አዛዥ ሌተናንት ጄኔራል መሐመድ ተሰማ የመከላከያ ኃይልን በሰው ኃይል ልማት ከዘመኑ ወታደራዊ ቴክኖሎጂ ትጥቆች በመደገፍ ውጤታማ ግዳጆችን እንዲወጣ ለማስቻል ዘርፈ ብዙ ተግባራት መሰራታቸውን ገልጸዋል። ውትድርና ሙያ ከሌሎች ሙያ ልዩ የሚያደርገው ክብርና ውድ ህይወቱን ሰውቶ ሀገርን ማጽናት፣ ህዝብን ማገልገል የሚጠይቅ የተከበረ ሙያ መሆኑን ጄኔራል መኮንኑ ተናግረዋል። የ41ኛው ዙር ተመራቂ መሰረታዊ ወታደሮች በውትድርና ሙያ ሀገራችሁንና ህዝባችሁን በፍጹም ታማኝነት ለማገልገል ፈቅዳችሁ ወደ ማሰልጠኛ ተቋሙ የተቀላቀላችሁ የጀግና ህዝብ ልጆች ስለሆናችሁ ልትኮሩ ይገባል ብለዋል። በማሰልጠኛ ቆይታችሁ ያገኛችሁትን መነሻ አቅም በመጠቀም በምትመደቡበት አሃድ ከነባሩ ሰራዊት የምታገኙትን ልምድና ተሞክሮች ጨምራችሁ በየጊዜው አቅማችሁንና ብቃታችሁን በማሳደግ የሚሰጣችሁን ህገ መንግስታዊ ተልእኮ በጽኑ ወታደራዊ ዲሲፕሊን ልትወጡ ይገባል ሲሉም አሳስበዋል። የብር ሸለቆ መሰረታዊ ውትድርና ማሰልጠኛ ትምህርት ቤት አዛዥ ኮሎኔል መኮንን መንግስቴ በበኩላቸው ማሰልጠኛ ትምህርት ቤቱ የተቋሙን የሰው ኃይል ማሟላት በየጊዜው በስልጠና የበቁ ወታደሮችን እያፈራ እንደሚገኝም ገልጸዋል። 41ኛ ጊዜ ከተለያዩ የሀገሪቱ አካባቢዎች የተውጣጡ ሰልጣኞችን ተቀብሎ ማሰልጠኑን እና ማስመረቁን የገለጹት ኮሎኔል መኮንን ሀገራቸውንና ተቋማቸውን የሚወዱ እስከ ህይወት መስዋዕትነት ለመክፈል የተዘጋጁ በስነ ልቦና ታንጸው ፕሮፌሽናል ወታደሮችን ለምረቃ ማብቃት መቻላቸውንም አስረድተዋል። ከፍተኛ የሰራዊቱ ጀነራል መኮንኖች፣ አመራሮች በመከላከያ ዋር ኮሌጅ በመገኘት የህይወት ተሞክሮ ልምዳቸውን አካፈሉም። የማዕከላዊ እዝ አዛዥ ሌተናንት ጄኔራል ዘውዱ በላይና የሰሜን ምዕራብ እዝ አዛዥ ሌተናንት ጄኔራል ብርሃኑ በቀለ የህይወት ተሞክሮ ልምዳቸውን ለኮሌጁ ማህበረሰብ አካፍለዋል። ሌተናንት ጄኔራል ዘውዱ በመድረኩ ላይ እንደተናገሩት ሀገራችን የሚያጋጥማት ችግር ጽንፍ የወጡ የህዝብን ሰላም ለመንጠቅ የሚጣደፉ ስልጣንን ያላግባብ ለመያዝ የሚሞክሩ ኃይሎች ለሚያደርጉት ትንኮሳ አንዱ ምክንያት መሆኑንም አስረድተዋል። ሰራዊታችን የተለኮሰውን እሳት በህይወት መስዋዕትነት አጥፍቷል ያሉት ጄኔራል መኮንኑ ሰራዊታችን ይህንን ክስተት በእልህና በወኔ ታግሎ አሁን ያለውን ሰላም ማምጣት ችሏል ሲሉም ተናግረዋል። የሀገራችንን እድገት የማይወዱ ጸረ ሰላም ኃይሎች የሐሰት ፕሮፓጋንዳ በመንዛት ህዝቡን ለሽብር ተግባራት ተባባሪ እንዲሆን ቅስቀሳ ቢያደርጉም ህዝቡ ግን ለሰራዊቱ ስንቅና ትጥቅ በማቀበል ለግዳጅ ስኬት ትልቅ ሚና ተጫውተዋል ብለዋል። ሌተናል ጄኔራል ብርሃኑ በቀለ በበኩላቸው ሀገራችን የተጋረጠባትን ችግር ለማለፍ የጸና ጠንካራ ሰራዊት ያስፈልጋታል። በተቋማችን መከላከያ ፕሮፌሽናል የሆነ ሰራዊት ለመገንባት አባላቱን በማስተማርና የተለያዩ ስልጠናዎችን በመስጠት በእውቀት የሚመራ ታክቲካል አመራር ለመፍጠር በመሰራት ላይ እንደሚገኝም ተናግረዋል። በማህበራዊ ሚዲያ የሚሰራጩ የሐሰት ፕሮፓጋንዳዎችን በመተው ጽንፈኝነትን፣ ዘረኝነትንና የሃይማኖት አክራሪነትን በማስወገድ የጋራ ሀገራችንን ሰላሟን አስጠብቆ የልማት ስራዎች ላይ መረባረብ የሁሉም ዜጋ ግዴታ ሊሆን እንደሚገባ ሌተናል ጄኔራል ብርሃኑ በቀለ አመላክተዋል። ሌተናል ጄኔራል በላይ ስዩም በቡርቃ ማሰልጠኛ ለሰልጣኞች 100 መሪዎች ወቅታዊ የግንዛቤ ማስጨበጫ ሰጥተዋል። የመከላከያ ዘመቻ ዋና መምሪያ ኃላፊ ሌተናል ጄኔራል በላይ ስዩም በቡርቃ ማሰልጠኛ ማዕከል ለሰልጣኝ 100 መሪዎች በወቅታዊ የሰራዊታችን የግዳጅ አፈጻጸም አቋም በተመለከተ የግንዛቤ ማስጨበጫ ትምህርት ሰጥተዋል። ሌተናል ጄኔራል በላይ
የሰሜን ምስራቅ እዝ በተሰለፈበት የውጊያ ሜዳ ድልን የሚያበስር ጠንካራ እዝ መሆኑን ገልጸው ባለፉት ዓመታት ሀገራችንን የመፍረስ አደጋ ሲጋረጥባት የእዙ አመራሮችና አባላት በላቀ የሀገር ፍቅር ስሜት እረፍት አልባ ግዳጅ በመፈጸም ጸረ ሰላም፣ ጸረ ልማት፣ ጸረ ዲሞክራሲ ኃይሎችን ከገቡበት የቀበሮ ጉድጓድ ውስጥ በመግባት መደምሰሳቸውንም ተናግረዋል። 100 መሪዎች የሀገራችንን ሉዓላዊነት ያስከበራቸው ብርቅዬ የቁርጥ ቀን ጀግኖች በመሆናቸው የተቋማችን የኩራት ምንጮች ናችሁም ሲሉ ገልጸዋል። የተቋማችን የኩራት ምንጭ ናችሁ ሲሉም ገልጸዋል። ሰራዊቱ እንደ ተቋም የተቃጣበትን የክደት ጥቃት መክቶ የተለያዩ ግዳጆችን በብቃት ተወጥቶ እስከ ጨበጣ የተዋጋና ጠላትን የደመሰሰ ትጥቁን የማረከ በመሆኑ በዚህ ላይ የሰልጣኝ 100 መሪዎች ሚና ከሌሎች አመራሮች የተለየ ያደርገዋል ነው ያሉት። መሆኑም የ100 መሪ የተለየ ስልጠና መውሰድና ሁሉን አቀፍ የውጊያ ስልትን ማወቅ መተግበር እንዲሁም የስነ ልቦና የበላይነትን መያዝ ያስፈልገዋል ብለዋል። ተቋማችን መከላከያ በአሁኑ ወቅት በሀገራችን ላይ ሊቃጡ የሚችሉ ማናቸውንም አይነት ጥቃት መመከት የሚያስችል አቅም በመገንባት ላይ መሆኑን ገልጸው 100 መሪዎችም በስልጠና ብቁ ማድረግ ዋናው ልዩ ትኩረት የሚሰጠው ተግባር መሆኑንም አስረድተዋል። በደቡብ ሱዳን ሴክተር ዩኒት አዛዥ ሰላም አስከባሪ ሻለቃን ጎበኘ። በደቡብ ሱዳን ሴክተር ዩኒት አዛዥ ብርጋዴር ጄኔራል ዘውዱ እንድሪስ ቤኔቶ የሚገኘውን የሞንጎሊያ ሰላም አስከባሪ ሻለቃን ጎብኝተዋል። አዛዡ በጉብኝታቸው ሰላም አስከባሪው ሻለቃ ሰሞኑን በግዳጅ ቀጠናው የተከሰተው ግጭት ተከትሎ በርካታ የአካባቢው ህብረተሰብ ወደ ካምፑ በመምጣቱ ሊደርስ የነበረውን ሰብአዊ ኪሳራ በመቀነሱ የተሰማቸውን ደስታም ገልጸዋል። የሻለቃው ተልዕኮ ሲቪሎችን ከማንኛውም ጥቃት መከላከል መሆኑን የጠቆሙት ብርጋዴር ጄኔራል ዘውዱ ሰላም አስከባሪው ሻለቃ ጥረቱን አጠናክሮ መቀጠል እንደሚገባውም አስገንዝበዋል። ብርጋዴር ጄኔራል ዘውዱ በጉብኝታቸው በሞንጎሊያ ሰላም አስከባሪ ሻለቃ አዛዥ ኮሎኔል ኤርደን ብላንክ ዶሎፍ የቀረባላቸውን አጠቃላይ ስራ አፈጻጸም ገለጻ ካዳመጡ በኋላ የሚስተዋሉ ችግሮችን ለመቅረፍ ከመስክ ቢሮ ኃላፊዎች ጋር በመሆን አፋጣኝ ምላሽ እንደሚሰጥም ተናግረዋል። ሴክተር አዛዡ በግጭቱ ወቅት ሊደርሱ የሚችሉ ኪሳራ በመቀነስ ረገድ ከፍተኛ አስተዋጽኦ ላበረከቱ ተነጣይ ሻምበሎች አድናቆትና ምስጋናም አቅርበዋል። ተመልካቾቻችን ከመከላከያ ሚዲያ ምንጮቻችን ያገኘናቸው ዜና መከላከያ ይህን ይመስላሉ። ከቀሪ የፕራይም ሚዲያ ዜናዎች ጋር መልካም ቆይታ። ክቡራን ተመልካቾቻችን አሁን የቢዝነስ መረጃዎችን ወደ እናንተ የምናደርስበት ጊዜ ላይ ደርሰናል። መረጃዎቹን ልታደርሰን ባልደረባዬ በጸሎት ጌታቸው እዚህ ስቱዲዮ ትገኛለች። በጸሎት እንኳን ደህና መጣሽ። እንኳን ደህና ቆየ። እንግዲህ የኢትዮጵያ ታምርት ንቅናቄ በርካታ ኢንዱስትሪዎችን ወደ ስራ ያስገባ እንደሆነ ይታወቃል። እስካሁን ወደ ስራ የገቡ ኢንዱስትሪዎች ምን አይነት ለውጥ አመጡ የሚሉና ሌሎች መረጃዎች እንዲያስሻቃለውና እስኪ መረጃዎችን ስጪ። አመሰግናለሁ ተስፋዬ። እንግዲህ እንዳልከው ነው በኢትዮጵያ ታምርት ንቅናቄ አማካኝነት ወደ ስራ የገቡ ኢንዱስትሪዎች ተጨባጭ ውጤት እያመጡ መሆናቸው ተገልጿል። ይህ ከሀገር ውስጥ ያዝነው ነው። ከውጭ ከያዝናቸው የቢዝነስ ዜናዎች መካከል አንዱ ደግሞ አዲሱ የአሜሪካ ታሪፍ እንደሚያሳስባት ደቡብ አፍሪካ ገልጻለች። ትራምፕ እንግዲህ ብዙ ሀገራት ላይ ታሪፍን መጣላቸው ይታወቃል። በዚህም ብዙ ሀገራት መሪዎች አስተያየታቸውን እየሰጡ ይገኛሉ። ሌሎቹን በሰፊው እንመልከት። ትራምፕ እንግዲህ በርከት ያሉ ሀገራት ላይ ነው ታሪፉን የጣሉት። ይህንንና ሌሎች ዜናዎችን ወደ ተመልካቾች አድርሽ። አመሰግናለሁ። የቤልጂየም እና ሉክሰምበርግ ኩባንያዎች በኢትዮጵያ ኢንቨስትመንት አማራጮች ላይ እንዲሳተፉ በቤልጂየም የኢትዮጵያ ኤምባሲ ጥሪ ያቀረበ። ኤምባሲው በኢትዮጵያ ያሉ ኢንቨስትመንት አማራጮችን የሚያስተዋውቅ የንግድና ኢንቨስትመንት ማስታወቂያ መድረክ አካሂዷል። አምባሳደር እሸቴ ጥላሁን በዚህ ወቅት እንዳሉት በኢትዮጵያ የተካሄዱ የኢኮኖሚ ማሻሻያዎች ምቹ የኢንቨስትመንት አማራጮች መፍጠራቸውን ጠቅሰው የቤልጂየም እና ሉክሰምበርግ ኩባንያዎች በኢትዮጵያ ኢንቨስት እንዲያደርጉ ጥሪ አቅርበዋል። የኢትዮጵያ መንግስት በሀገሪቱ መዋለ ንዋያቸውን ለማፍሰስ የሚችሉ ባለሀብቶች አስፈላጊውን ድጋፍ እንደሚያደርግም አመላክተዋል። ግብርና፣ ፋርማሲ፣ ቱሪዝም፣ ማዕድንና ቴክኖሎጂ የኢትዮጵያ መንግስት ቀዳሚ ትኩረት የሰጣቸው የኢንቨስትመንት ዘርፎች ናቸው ተብሏል። በመድረኩ ለሚሳተፉ ኩባንያዎችና የንግድ ማህበረሰቦች በኢትዮጵያ የኢንቨስትመንት አማራጮች ዙሪያ ማብራሪያ ተሰጥቷል መባሉን የውጭ ጉዳይ ሚኒስቴር መረጃ ያመለክታል። በአዲስ አበባና በሸገር ከተማ አስተዳደሮች በኢትዮጵያ ታምርት ንቅናቄ አማካኝነት ወደ ስራ የገቡ ኢንዱስትሪዎች ተጨባጭ ለውጥ ያመጡ መሆናቸው ተገለጸ።
ኢንዱስትሪዎች በአዲስ አበባና በሸገር ከተማ አስተዳደሮች በኢትዮጵያ ታምርት ንቅናቄ ወደ ስራ የገቡና ለውጥ ያመጡ መሆናቸው ተገልጿል። የግብአትና የውጭ ምንዛሬ እጥረትን ጨምሮ በተለያዩ ችግሮች የተዘጉና ስራ ያቆሙ እንደነበሩም ተጠቁሟል። በንቅናቄው በተፈጠሩ ቅንጅታዊ አሰራሮች የዘርፉን ማነቆዎች በመለየት ተዘግተው የነበሩ ኢንዱስትሪዎች ወደ ምርት መመለሳቸውን በኢንዱስትሪ ሚኒስቴር የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ አበባ ታመነ ገልጸዋል። የኢትዮጵያ ታምርት ንቅናቄ በዘርፉ ተጨባጭ ውጤት ማስመዝገቡንም ተናግረዋል። የኢንዱስትሪ ሚኒስቴር 625 ኢንዱስትሪዎች በኢትዮጵያ ታምርት ሀገራዊ ንቅናቄ ወደ ስራ መግባታቸውን ገልጿል። እየተከታተላችሁ ያላችሁት የሰዓቱን የቢዝነስ ዜናዎቻችንን ነው። አሁን ደግሞ ከሀገር ውጭ ወዳገኘናቸው የቢዝነስ ዜናዎች እናልፋለን። አብራችሁን ቆዩ። አዲሱ የአሜሪካ ታሪፍ እንደሚያሳስባት ደቡብ አፍሪካ ገለጸች። ደቡብ አፍሪካ አሜሪካ በምርቶቿ ላይ የምትጥለው ታሪፍ ስጋት እንዳላት ስትገልጽ ለንግድና ለጋራ ብልጽግና እንቅፋት ነው ስትል ጠርታለች። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በሁሉም የውጭ ሀገር ምርቶች ላይ ቢያንስ 10% ታሪፍና በደቡብ አፍሪካ ምርቶች ላይ ደግሞ 30% ታሪፍ እንዲጣል አስታውቀዋል። የደቡብ አፍሪካ ፕሬዝዳንት በሰጡት መግለጫ ደቡብ አፍሪካ ወደ አሜሪካ በሚላኩ ምርቶች ላይ አዲስ የተጣለው ታሪፍ በአሳሳቢነት ትመለከተዋለች ብለዋል። ደቡብ አፍሪካ ከአሜሪካ ጋር በጋራ ጥቅም ላይ የሚውል የንግድ ግንኙነት ለማድረግ ቁርጠኛ ሆና ብትቀጥልም በአንድ ወገን የሚጣሉ ታሪፎች አሳሳቢና ለንግድ እንዲሁም ለጋራ ብልጽግና እንቅፋት ይሆናሉ ሲሉ ገልጸዋል። ከዩኤስ መግለጫ በኋላ የደቡብ አፍሪካው ምንዛሬ ራንድ በ2% በላይ ተዳክሟል ሲል የዘገበው አፍሪካን ኒውስ ነው። ቻይና የታዳሽ ኃይል ልማትን አጠናክራ እንደምትቀጥል ገለጸች። ቻይና ለታዳሽና ዝቅተኛ የካርቦን ልማት ያላት ቁርጠኝነት ጥራት ያለው ኢኮኖሚ እድገትን ለማምጣት ነው ያሉ ሲሆን ይህም ለዓለም አቀፉ የአየር ንብረት ምላሽና ዘላቂ ልማት አንቀሳቃሽ ኃይል ሆኖ ያገለግላል ብለዋል። ቻይና ከፍተኛ የታዳሽ ኃይል ቴክኖሎጂዎችን ላኪ በመሆኗ 46% የሚሆነውን በዓለም ታዳሽ ኢነርጂ ኢንዱስትሪ ውስጥ የስራ ዕድሎችንም ትፈጥራለች ሲሉ ቃል አቀባዩ ተናግረዋል። የታዳሽ ኃይል ልማትና ሰማያዊ ኢኮኖሚ ቻይና ከጎረቤት ሀገራት ጋር ለዘላቂ ልማት የምታደርገው ትብብር ጎልቶ እንደሚታይ የገለጹት ጉኦ ቻይና ከቪየትናም፣ ታይላንድና ሌሎች ሀገራት ጋር በታዳሽ ኢነርጂ ትብብርና ከኢንዶኔዥያ ጋር በሰማያዊ ኢኮኖሚ ላይ የትብብር ሰነዶችን መፈራረሟን ገልጸዋል። እንደ አውሮፓውያን አቆጣጠር በ2024 በቻይና ውስጥ በሰዓት ከሚመረተው 10 ኪሎዋት የኤሌክትሪክ ኃይል ውስጥ 4ቱ የሚመነጩት በታዳሽ ኃይል ነው ሲል የዘገበው ዢንዋ ነው። የሰዓቱን የቢዝነስ ዜናዎቻችንን ከማጠቃለላችን በፊት የውጭ ምንዛሬን ተከታትለን እንመለስ። ለሰዓቱ ያዝናቸው የቢዝነስ ዜናዎቻችን የተከታተሏቸውን ይመስሉ ነበር። ቀሪ ፕራይም ሚዲያ ዜናዎች ይቀጥላሉ። መልካም ቆይታ። ክቡራን ተመልካቾቻችን አሁን ከውጭ ምንጮች ወዳገኘናቸው ዜናዎች አልፋለሁ። ማሊ፣ ኒጀርና ቡርኪና ፋሶ በቀጠናው የሚገኙ አሸባሪ ቡድኖችን ለመዋጋት ጥምር የታጠቀ ኃይል ለማቋቋም መስማማታቸውን የማሊ የውጭ ጉዳይ ሚኒስትር አብዱላዬ ዲፒዮ አስታወቁም። ሶስቱ ሀገራት በአካባቢው ያለውን ሽብርተኝነት ለመዋጋት የጋራ ጦር ለማቋቋም በሂደት ላይ መሆናቸውን ዲዮፕ በሞስኮ በሰጡት ጋዜጣዊ መግለጫ
ተናግረዋል። ጂፒኦ ይህንን ያሉት የሳህል ግዛቶች ህብረት ተወካዮች ከሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ጋር ያደረጉትን ውይይት ተከትሎ ነው። በሶስቱ ሀገራት ውስጥ ያሉ አሸባሪ ቡድኖችን በመዋጋት ረገድ ተስፋ ሰጪ ውጤት አግኝተናልም ሲሉ ተናግረዋል። ዋናው ዓላማችን የሳሂል ኮንፌዴሬሽን ኃይልን ማቋቋም ነው ሲሉ ሚኒስትሩ ተናግረዋል። ቡርኪና ፋሶ፣ ማሊና ኒጀር የዩክሬን መንግስት ለዓለም አቀፍ ሽብርተኝነት እያደረገ ያለውን ድጋፍ በተለይ በአፍሪካ ሳህል ክልል ውስጥ ያለውን ድጋፍ ለማውገዝ ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት ፕሬዝዳንት ባለፈው ነሐሴ ወር አቤቱታ አቅርበው ነበር። ዘገባው ያናዶሉ ነው። የአሜሪካ የታሪፍ ጭማሪ በዓለም ኢኮኖሚ ላይ ከፍተኛ ተጽዕኖ እንደሚያመጣ ተገለጸ። እስከ 50 በመቶ የደረሰው የታሪፍ ማሻሻያ በተለይ ከአፍሪካ ሀገራት ወደ አሜሪካ በሚገቡ ምርቶች ላይ ተጽዕኖ የጎላ ነው ተብሏል። ሀብታሙ ትኩ ተጨማሪውን እንደሚከተለው ያቀርበዋል። ለሁለተኛ ጊዜ ወደ ነጩ ቤት ዳግም የገቡት ዶናልድ ትራምፕ የቀደመ አነጋጋሪነታቸውን አስቀጥለው የተለያዩ አወዛጋቢ ውሳኔዎችን በማሳለፍ ናቸው። በቻይና ጀምሮ በካናዳና ሜክሲኮ የቀጠለው የታሪፍ ማሻሻያቸው ወደ አፍሪካ ሀገራትም ጎራ ብሏል። ፕሬዚዳንቱ ከነገ ጀምሮ ወደ ሀገራቸው የሚገቡ የትኛውም ምርቶች ላይ የ10 በመቶ የታሪፍ ጭማሪ እያደረጉ ሲሆን ከ4 ቀናት በኋላም ወደ 60 ሀገራት ተጨማሪ ታሪፍ ይጣልባቸዋል። ፍትሐዊ ባልሆነ የንግድ ፖሊሲ ምክንያት ውሳኔውን ስለማሳለፋቸው የሚናገሩት ትራምፕ ውሳኔያቸው የአሜሪካንን የማኑፋክቸሪንግ ኢንዱስትሪ ዳግም በማነቃቃት የሀገራቸውን ልዕልና ከፍ ያደርጋል ብለዋል። የትራምፕ ውሳኔ ከበርካታ ሀገራት ተቃውሞ ገጥሞት የተለያዩ ሀገራት መሪዎችም የነጩ ቤት አለቃ ልክ አይደሉም በማለት እየወረፏቸው ይገኛሉ። እንደ አውሮፓ ህብረት ያሉት ተቋማትም በስራቸው ካሉ ሀገራት ጋር በመነጋገር ተመጣጣኝ የሆነ ውሳኔ ለመወሰን የሚያስችላቸውን ምክክር ለማድረግ ቀነቀጠሮ ይዟል። ለአፍሪካ በተለይም እንደ አውሮፓውያኑ ዘመን አቆጣጠር ከ2000 ጀምሮ በትግበራ ላይ ባለውና አመታዊ በቢሊዮን ዶላሮች የንግድ ልውውጥ ባለው የአጎዋ ፕሮግራም ላይ ተጽዕኖ ጎልቶ እንደሚታይ ይጠበቃል። ተንታኞች እንደሚሉት ከሆነም 32 የሚደርሱ በአጎዋ ፕሮግራም ምርቶችን ለአሜሪካ ገበያ የሚያቀርቡ ሀገራት የትራምፕ ውሳኔን መራራነት ቀማሽ ይሆናሉ። በአህጉሪቱ ሀገራት ላይ የተጣለው የታሪፍ መጠን የሚለያይ ሲሆን ሌሶቶ 50 በመቶ፣ ማዳጋስካር 47 በመቶ፣ ሞሪሼስ 40 በመቶ፣ ቦትስዋና 37 በመቶ እንዲሁም አንጎላ 32 በመቶ ጭማሪዎችን በማስተናገድ ቀዳሚዎች ሆነዋል። ሌሎች ሀገራትም ኢትዮጵያንም ጨምሮ ከ10 በመቶ እስከ 30 በመቶ የታሪፍ ጭማሪ ተበይኖባቸዋል። ይህ ውሳኔ በተለይም በከፍተኛ የድህነት ደረጃ ላይ ላሉና የዕዳ ምጣኔያቸው ከፍ ላሉ የአፍሪካ ሀገራት መጪውን ጊዜ አስፈሪ አድርጎታል። ይህ የትራምፕ የንግድ ጦርነትን ለመወጣት ከደካማ ኢኮኖሚ ያላቸው የአፍሪካ ሀገራት እስከ አሜሪካን የሚገዳደሩት ድረስ ያስጨነቀ እረፍት የነሳ ጉዳይ ሆኗል። የትራምፕን ውሳኔ በቢቢሲ የኢኮኖሚ መስክ ጸሐፊ የሆኑት ፋይሳል ኢስላም የውሳኔ በ100 ዓመታት የዓለም የንግድ ኢንዱስትሪ ታሪክ ላይ እጅግ ትልቁ ውሳኔ ነው ብለውታል። የሚያሳድረው ተጽዕኖም የጎላ ስለመሆኑ ያነሳሉ። በርካቶችም የተስማሙበት የደገፉትም ሀሳብ ነው። አሁን ላይ ያለው የአሜሪካ አማካይ የገቢ ምርት ታሪፍ ወደ 22 በመቶ ከፍ ብሏል። በ2024 ከነበረው 2.5 በመቶ እጅግ የላቀ ልዩነት የታየበት እንዲሁም በ1910 ተመዝግቦ ከነበረው ጋር የተመሳሰለ ሆኗል ተብሏል። ክቡራን ተመልካቾቻችን አሁን ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። መረጃዎቹን ሊያደርሰን ባልደረባችን አለምሰገድ አበበ እዚህ ስቱዲዮ ተገኝቷል። አለምሰገድ እንኳን ደህና መጣ። እንኳን ደህና ጠበቅኝ ተስፋዬ። እንግዲህ ከያዝካቸው ዜናዎች ውስጥ ዝነኛውን የእግር ኳስ ተጫዋች ኃይሌ ካሴን ለማስታወስ ምሳሌነት ያለው ተግባር መከናወኑን የተመለከተ ዜና ይታየኛል። እሱንና ምን አይነት ዜናዎች ይዛል? አሁን እንግዲህ ተስፋዬ አንተም ቀደም ሲል እንደተናገርከው የቀድሞውን ዝነኛ እግር ኳስ ተጫዋች ኃይሌ ካሴን ለማስታወስ በትናንትናው ዕለት አንድ ተግባር ተከናውኗል። እንደሚታወሰው በሀገራችን የቀድሞ ስፖርተኞችን የአገር ውለታዎችን ለማስታወስ የሚተገበሩ የሚከናወኑ ተግባራት በጣም ይሳሱ እንደሆኑ ይታወቃል። በተለይ አትሌቲክሱ ላይ ያሉ አትሌቶቻችንን ለምሳሌ ኃይሌ ገብረስላሴ፣ አበበ ቢቂላን፣ ደራርቱ ቱሉን ለማስታወስ አንዳንድ አጋጣሚዎችን የመመልከት እድሉን አግኝተናል። አሁን ደግሞ ተራው ለእግር ኳስ ተጫዋቾች ይመስላል። ለማንኛውም የቀድሞ ዝነኛው የኢትዮጵያ ብሔራዊ ቡድን ተጫዋች ኃይሌ ካሴን ለማስታወስ ኳስ በሱ ስም እንግዲህ ስያሜ አግኝታለች ማለት ነው። ይሄ ከሀገር ውስጥ የምናነሳው ትልቁ ርዕሰ ጉዳይ ነው። ወደ ባህር ማዶ አለፍ ስንል ደግሞ የመጋቢት ወር የእንግሊዝ ፕሪሚየር ሊግ ኮከብ ተጫዋችና አሰልጣኝ ይፋ ተደርጓል። እነማን ናቸው የሚለውንም ነገር የምንዳስስ ነው የሚሆነው። ቤልጂየማዊ የማንቸስተር ሲቲ የአማካይ ስፍራ ተጫዋች ኬቪን ዴ ብሩይነ በቀጣዩ ክረምት በይፋ እንግዲህ ክለቡን እንደሚለቅ አስታውቋል። ትንሽ ሀሳቡን የገለጸበት መንገድ በጣም ልብ የሚነካ ነውና ለማንኛውም እነዚህና ሌሎች ስፖርታዊ መረጃዎችን አካተናል። መረጃውን አድርስ፣ እኔም ከተመልካቾች ጋር ብሬ እከታተላለሁ። አመሰግናለሁ።
የኢትዮጵያ ሴቶች ፕሪሚየር ሊግ በዛሬው ዕለትም ቀጥሎ ተከናውኗል። በዛሬው ዕለት በተደረገ ጨዋታ አርባ ምንጭ ከተማ አዲስ አበባ ከተማን ማሸነፍም ችሏል። ለአርባ ምንጭ ከተማ ግቦቹን ስመኝ ምህረትና ህይወት ረጉ ማስቆጠርም ችለዋል። ውጤቱንም ተከትሎ አርባ ምንጭ ከተማ ነጥቡን 24 አደርሶ በነበረበት 8ኛ ደረጃ ላይ ሲቀጥል፣ አዲስ አበባ ከተማ በበኩሉ በ15 ነጥብ በነበረበት 12ኛ ደረጃ ላይ መቆየትም ችሏል። የሊጉ መርሃ ግብር በዛሬው ዕለትም ቀጥሎ ሲደረግ ቦሌ ክፍለ ከተማን ከልደታ ክፍለ ከተማ ያገናኘው ጨዋታ አለጎል 0-0 በሆነ ውጤት ተጠናቋል። በዝነኛው የቀድሞ እግር ኳስ ተጫዋች ኃይሌ ካሴ የተሰየመ ኳስ ይፋ ሆነ። በዝነኛው የቀድሞ የኢትዮጵያ ብሔራዊ ቡድን ድንቅ ተጫዋች ኃይሌ ካሴ ስም የተሰየመው ካሴ የተሰኘው ኳስ በጎፈሬ የትጥቅ አምራች ድርጅት አማካኝነት ይፋም ተደርጓል። በማሪዮት ሆቴል በተካሄደው የማብሰሪያ መርሃ ግብር ላይ ከ26 ዓመታት በኋላ በቅርቡ ወደ ሀገሩ የተመለሰውና የኳሱ የብራንድ አምባሳደር የሆነው ኃይሌ ካሴ በተገኘበት በትናንትናው ዕለት ይፋ ተደርጓል። የጎፈሬ ትጥቅ አምራች ድርጅት መስራችና ባለቤት አቶ ሐሰን መሐመድ በመድረኩ እንደተናገሩት ከሆነ ጎፈሬ የተቋቋመበት ዓላማ ማሊያ ከማምረት ባለፈ በቀድሞ ተጫዋቾች ስም ምርቶችን በመሰየም ለመዘከርም ነው ብለዋል። የኃይሌ ካሴ ልጅና ማኔጀር የሆነችው ሜላት ኃይሌ በበኩሏም በዚህ ስምምነት ኃይሌም ሆነ መላ ቤተሰቡ ደስተኛ መሆናቸውን በመግለጽ ምስጋናዋን አቅርባለች። የጎፈሬ ዋና ስራ አስፈጻሚ አቶ ሳሙኤል መኮንን በመድረኩ እንደተናገሩት ከሆነም የብራንድ ስያሜ ጀግኖቻችንን እንዴት እንደምናከብር ያሳየንበትም ነው ብለዋል። ኳሱ በሁለት አይነት የቀረበ መሆኑ ሲገለጽ የፊፋን ስታንዳርድ ያሟላ ስለመሆኑ በማስታወስ የዘገበው ሀብታው ምትኩ ነው። የእንግሊዝ ፕሪሚየር ሊግ የወርሃ መጋቢት ኮከብ አሰልጣኝና ተጫዋችን ይፋ አደረገ። በዚህ መሰረት የማንቸስተር ዩናይትዱ የአማካይ አጥቂ ብሩኖ ፈርናንዴዝ የእንግሊዝ ፕሪሚየር ሊግ የመጋቢት ወር ምርጡ ተጫዋች በሚልም ተመርጧል። ብሩኖ የማርች ወር የእንግሊዝ ፕሪሚየር ሊግ ምርጡ ተጫዋች ተብሎ መመረጡን ነው ኤፍኤም ያስታወቀው። በሌላ በኩልም የእንግሊዝ ፕሪሚየር ሊግ የ2024/25 የውድድር ዘመን የወርሃ መጋቢት የወሩ ምርጥ አሰልጣኝ በመባል አሰልጣኝ ኑኖ ስፕሪቶ ተመርጠዋል። በዚህ መሰረት የኖቲንግሃም ፎረስቱ ዋና አሰልጣኝ ኑኖ ስፕሪቶ ሳንቶ የእንግሊዝ ፕሪሚየር ሊግ የወሩ ምርጥ አሰልጣኝነት ሹመትንም አግኝተዋል። አሰልጣኝ ኑኖ ስፕሪቶ ሳንቶ ኖቲንግሃም ፎረስትን እየመሩ በወሩ ያደረጓቸውን 2 የፕሪሚየር ሊግ ጨዋታዎችን ማሸነፍም ችለዋል። ቤልጂየማዊ የማንቸስተር ሲቲ ተጫዋች ኬቨን ደብሩያን በቀጣዩ ክረምት ከክለቡ ጋር እንደሚለያይ በይፋ አስታወቀ። ኬቨን ደብሩያን ከማንቸስተር ሲቲ ጋር በውድድር ዓመቱ መጨረሻ እንደሚለያይም ነው ያስታወቀው። የ33 ዓመቱ የክለቡ ኮከብ በእድሜ መግፋትና በአቋም መውረድ በክረምቱ እንደሚለቅ ማረጋገጫም ሰጥቷል። ተጫዋቹ በማህበራዊ ገጹ ላይ እንዳሰፈረው ከሆነ 16 ዋንጫዎችን ካነሳበት ክለብ ጋር በክረምቱ እንደሚለያይም ነው ያስታወቀው። ቤልጂየማዊ ኮከብ ከክለቡ ጋር 6 የፕሪሚየር ሊግ ዋንጫዎችን ማንሳትም ችሏል። ተጫዋቹ በመጨረሻም ለደጋፊዎቹ ምስጋና ያቀረበም ሲሆን በቀጣዩ ክረምት የተወሰኑ የክለቡን ጨዋታዎች ካከናወነ በኋላ ከክለቡ ጋር እንደሚለያይ በዛሬው ዕለት አስታውቋል። ዛሬ ምሽት በተለያዩ የአውሮፓ ከተሞች የሊግ ውድድሮች ቀጥለው ይደረጋሉ። ዛሬ ምሽት ከሚደረጉ ጨዋታዎች መካከል በስፔን እና በጣሊያን የሚደረጉ ጨዋታዎች ከፍተኛ ግምትን አግኝተዋል። በስፔን ላሊጋ ላለመውረድ በሚኖረው ተጠባቂ ጨዋታ ምሽት 4 ሰዓት ላይ በሊጉ የደረጃ ሰንጠረዥ 20ኛ ደረጃ ላይ የሚገኘው ራዮ ቫልካኖ በሜዳው 15ኛ ደረጃ ላይ ከሚገኘው ስፓኒዮል ጋር ይጫወታሉ። በጣሊያን ሴሪየም ምሽት 3:45 ሲሆን ጄኖዋ ከዩዲኒዜ የሚጫወቱም ይሆናል። በሊጉ የደረጃ ሰንጠረዥ 10ኛና 12ኛ ደረጃ ላይም ተቀምጠዋል። በተመሳሳይ በጀርመን ቡንደስሊጋ 3:30 ሲሆን መሪው ባየር ሙኒክ ከኦክስበርግ የሚያደርጉ ጨዋታም ይጠበቃል። በፍሬንች ሊግም 3:45 ላይ ኒስ ከናንስ ይጫወታሉ። ክቡራትና ክቡራን ተመልካቾች ለሰዓቱ ያዝነው ስፖርት መረጃ የተከታተላችሁትን ይመስላል። አመሰግናለሁ። ክቡራን ተመልካቾቻችን ከፕራይም ሚዲያ የተላለፉ ዜናዎች የተከታተላችኋቸው ነበሩ። ከዜናዎቹ ጋር ተስፋ ባታ አብሬያችሁ ነበርኩ። መልካም ጊዜ